ባለቤቴ የልብ ህመም ነበረበት። ጆሮዬን ለብዙ ጊዜ ተደፍኖ መስማት አልችልም ነበረ። ባለቤቴ ነርቭ ታማሚ ነበረች። በጣም ተጨንቄ እዚህ ቦታ መጣው። ለ30 ዓመት በውስጥ የነበረ በሽታ ነበረ። ከዚያም በኋላ እዚህ ቦታ ላይ መጥቼ የ4 ወር ነፍሰ ጡር ነኝ። እመቤቴ ልጅ ሰጣኛለች ነው የሚሉት። አመስግኑ። እሺ ይሄ የምትመለከቱት ፊት ለፊት ላይ ያለው ወንድማችን ባለቤቴ የልብ ህመም ነበረበት። ስለዚህ እዚህ ቦታ ላይ መጥቼ እመቤቴን ለመንኩት። ጸበሏን ይዤ ሄጄ ተጸበለኝ። አሁን ተፈውሳለኛለች። አምላክ ላይ ይደርሳለኛለች። አንድ የእመቤታችን ስለ አድኖ ይዞ መጥቷል። እልል ብላችሁ አመስግኑልዎት። እግዚአብሔር የተመሰገነ ይሁን። እሺ ለብዙ ጊዜ ሆዴን ያመኝ ነበረ እህታችን የምትለው እዚህ ቦታ መጥቼ እመቤቴን ለመንኳት። ብዙ ጊዜ ጨነቅ ነበረ። ከዚያ ከሆድ ህመም እመቤቴ አድናኛለች። እልል ብላችሁ አመስግኑልኝ ብላለች። አመስግኑላት። ጆሮዬን ለብዙ ጊዜ ተደፍኖ መስማት አልችልም ነበረ። ከዚህ በኋላ እዚህ ቦታ ላይ መጥቼ ጸበል እየተጸበሉ በትናንትናው ቀን ጆሮዬ መስማት ጀመረ ነው የሚሉት። እልል ብላችሁ አመስግኑላቸው። እሺ ፊት ለፊት ላይ የምታዩት እህታችን በጨጓራ ህመም ለብዙ ጊዜ እጨነቅ ነበረ። ከዚያም በኋላ መጥቼ እዚህ ቦታ ላይ ለመንኳት ድንግል ማርያምን። የላም የጠየኳት ጥያቄ ስራ የለኝም ነበረ፣ ስራም እንድሰጠኝ ለመንኳት። ጨጓራዬንም ዳንኩኝ፣ ስራም ያስኩኝ ብላለች። እልል ብላችሁ አመስግኑላት። ባለቤቴ ነርቭ ታማሚ ነበረች። በጣም ተጨንቄ እዚህ ቦታ መጣው። እመቤቴን ተማጸንኳት። እመቤታችን ልመናችንን ሰምታ ባለቤቴም ድናለች። እኔም ከሚያስጨንቀኝ ክፉ መንፈስ ተላቅቄያለሁ። እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላችሁ። ታምሜ ነበረ። በጽኑ ታምሜ ሆስፒታል ሄዱ። የተሰጠኝ መድኃኒት ከባድ ስለነበረ በአጠቃቀም ችግር ምክንያት ጨጓራዬ መጨረሻ ላይ ደረጃ ደረሰ። በዚህም የኔን መታመም እንደ ደስታ ቆጥረው የሚደሰቱ ነበሩ። እኔ እመቤቴን ተአምር ሰማሁ። እዚህ ቦታ መጣው። እንቤን አፈሰሱ፣ ጸሎቴን አደረሱ፣ እምነቷን ተጠቀሙ። ይሄው እመቤቴ ለደጇ አብቅታኛለች። ፍጹም ጤነኛ ሆኜ ለምስክርነት መጥቻለሁ። ስለቴን አስገብቻለሁ ብለዋል። እግዚአብሔርን አመስግኑላቸው። እናታችን የሚሉት ልጄ በጠና ታሞ ነበረ። ከዚያም በኋላ መጥቼ እዚህ ቦታ ላይ እመቤቴን አልቅሼ ደጇ ነገርኳት። ልጄ ዳነልኝ ነው የሚሉት። እልል ብላችሁ አመስግኑላቸው። እኔና ባለቤቴ በጸና ታመን ነበረ። ባለቤቴ የአንጀት ቁስለት ተብላ፣ እኔ ደግሞ በፊንጢጣ ኪንታሮት ተሰቃይ ነበረ። ሁለታችንም እዚህ ቦታ መጣን፣ ጸሎት አደረግን፣ እመቤቴን ተማጸንን፣ እምነቷን ተቀባን፣ ጸበሉን ጠጣን። ሁለታችንም ከሚያስጨንቀን ክፉ በሽታ ድነናል። እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። ለ30 ዓመት በውስጥ የነበረ በሽታ ነበረ። ከዚያም በኋላ እዚህ ቦታ ላይ መጥቼ እማምላክ ደጅ ስረግጥ የ30 ዓመት ህመም ተፈውሻለሁ ብለዋል። እልል ብላችሁ አመስግኑላችሁ። ራሴን በጣም ያመኝ ነበረ። ከቦንጋ ከሚባልበት ክፍለ ሀገር ከትውልድ ቦታዬ አንዲት መታ ስውራ ማርያም የሚባልበት ቦታ አለ ሄዳለሁ አለች። መጣች። እኔ በስራ ጉዳይ አልተመቸኝም ነበር፣ አልመጣሁም። መታ ቅቤ እምነቷና ጸበሏን ይዛ ሄደች። ራሴን በጣም ያመኝ ነበረ። ልቤ የሚመታ ነበረ። እንቅልፍ አልተኛም ነበረ። ሌሊቱ ሙሉ እያለቀስኩ ነበረ ማድሮ። አሁን ተሽሎኛል። እኔን የሰማችኝ አምላክ ወላዲት አምላክ ሁላችሁንም ትስማ፣ ሁላችሁንም ትስማ። በስራዬ ላይ ከባድ ችግር ገጠመኝ። እመቤቴ ደጅ መጣው፣ እመቤቴን ተማጸንኩ። እግዚአብሔር ስራዬን መለሰልኝ። እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። አፍንጫዬን ያፍነኝ ነበረ። ከዛ መጥቼ ስለት እንትን አልኩኝ። ከዛ ስለት ደረሰ። ከሱ ድኛለሁ። አሁን ደግሞ በልጅ በትዳር ባርኪኝ ብያት በልጅ በትዳር ባርካኝ የ4 ወር ጽንስ ይዣለሁ ማለት ነው። አመስግኑላችሁ። የ4 ወር ነፍሰ ጡር ነኝ። እመቤቴ ልጅ ሰጣኛለች ነው የሚሉት። አመስግኑ። እግዚአብሔር የተመሰገነ ይሁን። ይህ የምትመለከቱት ወንድማችን በእርግጥ ሴቶች ልጆች ነበሩኝ። ወንድ ልጅ እንዲሰጠኝ እግዚአብሔርን ተማጸንኩት። ባለቤቴ አረገዘች። መውለጃዋ ሰዓት ሲደርስ የልብ ድካም ስለነበረባት በኦፕራሲዮን መገላገል አለባት አሉኝ። እኔ አልፈርምም አልኩ። ከዚህ በኋላ እመቤቴን ተማጸንኳት። ዶክተሮች መሳሪያ በስቲች ብቻ መሳሪያ ተጠቅመው ከነበሩት ሁሉ የኔ ባለቤት ብቻ ኦፕራሲዮን ሳትደረግ በሰላም ወንድ ልጅ
ተገላግላልኛለችና እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔር የተመሰገነ። ሆስፒታል ወስጄ ሳስመረምራት የማህፀን እጢ ያለብሽ ተባለች። የካቲት 5 ወስጃት ተመርምራ የደም ናሙና መወሰድ አለበት ተብሎ ከማህፀኗ ደም ተወሰደና ለየካቲት 17 ውጤት ይደርሳል ተባለ። ወደ ቤት መጥቼ የስውሯ ማርያምን ጸበል ሰጠኋት። መብርሃን ከዚህ ነገር ከገላገልሽልኝ ለክብርሽ መገለጫ ጥላና ሻማ ይዤ እመጣለሁ አልኳት። መብርሃን በዛ ዕለት በ17 ሂጄ ምርመራው ሲደርስ ከማህፀን እጢ ነፃ ነሽ ተብላለች። እልል ብላችሁ መብርሃን አመስግኑ። የግፊት ታማሚ ነበርኩ። የዛሬ ወር መጥቼ በደጇ አልቅሼ ለመቤቴ ተስዬ ሄድኩ። ከዛን ጀምሮ ይኸው ለአንድ ወር ጤነኛ ሆኜ ዛሬ ለምስክርነት ለደጇ አብቅታኛለችና ከግፊት በሽታ ነፃ ነኝ ተብያለሁ። እግዚአብሔርን አመስግኑልኝ ብሏል። እግዚአብሔር የተመሰገነ ይሁንልኝ። ልቤን ያመኝ ነበረ። እዚህ ቦታ መጥቼ ድንግል ማርያምን ጸበሏን እምነቱን ይዤ ሄድኩኝ። ከሄድኩ ጀምሮ ከልብ ህመም ነፃ አድርጋኛለች ብላለች። እልል ብላችሁ አመስግኑት። ላለፉት 29 ዓመታት በቆዳ አለርጂክ እሰቃይ ነበረ። ያልሄድኩበት ሕክምና ተቋም አልነበረም። ከነበረብኝ ደዌ ልፈወስ አልቻልኩም። የእመቤቴን ታምር ሰማሁ፣ በደጇ መጣሁ፣ ተማጸንኩ፣ እምነቷን ተቀባሁ፣ ጸበሏን ጠጣሁ። ዛሬ ለ29 ዓመታት ያስጨንቀኝ የነበረ የቆዳ አለርጂክ ተወግዶልኝ በደስታ ለምስክርነት ለደጇ በቅቻለሁና እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔር የተመሰገነ ይሁን። እሺ እህተ ጊዮርጊስ እባላለሁ። ወገቤንና ሆዴን ለብዙ ጊዜ ያመኝ ነበረ። እዚህ ቦታ መጥቼ ማምላክ ድንግል ማርያምን ጸበሉን እየተጠጣው እየተጠመቅኩ ቆየሁኝ። ከዚያ ህመም ነፃ ሆኛለሁ። እልል ብላችሁ አመስግኑልኝ። የተሳልኩት 5,000 ብር ነው ይዤ መጥቻለሁ ብለዋል። አመስግኑላችሁ። ልጄ ኢየሱስ ተጠቂ ነበረ። በዚህ ምክንያት ልጄ ከሱስ እንዲላቀቅ ያላረኩት መፍትሄ የለም። መፍትሄ ግን አላገኘውም። መጨረሻ ላይ እመቤቴ ደጅ መጣው። እባክሽ ልጄን ከሱስ ገላግሊልኝ ብዬ ተማጸንኳት። ይሄው 1 ወር ሞላው። እርግፍ አድርጎ ትቶ ቤት ውሎልኛልና እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔር የተመሰገነ ይሁን። አረብ ሀገር ነበር የምኖረው። በ10 ዓመቴ መጥቼ በመንፈስ እሰቃይ ነበረ። ያልሄድኩበት ገዳም የለም ነበረ። ስለዚህ ያልኬድኩበት ያልተጠበቅኩበት ጸበል የለም ነበረ። ወደ እመቤት ሄደ ወደ ስውሯ ማርያም ላይ ከመጣው ጀምሮ ከዚያ ከመንፈስ ተላቅቄ ያለው እልል ብላችሁ አመስግኑልኝ ብላለች። አመስግኑላት። የምታዋት ብላቴና መሄድ አልችልም ነበረ። ስለዚህ የንግሷ ቀን እዚህ ቦታ ላይ መጥቼ ድንግል ማርያምን ነገርኳት። ከመጣው ጀምሮ ልጄ መሄድ መራመድ ቻለችልኝ። እልል ብላችሁ አመስግኑልኝ ብላለች። እህቴ የልብ ህመም አለብሽ ተብላ ነበረ። ኦፕራሲዮን መሆን አለብሽ ተብላ ነበረ። ድንግል ማርያምን ተማጸናት። ድንግል ማርያምን ተማጸናት፣ ነፃ አደረገቻት። ከፍ አደረጋችሁ፣ አመስግኑልን። ከልብ ህመም ከገላገለቻት በኋላ መውለድ አትችልም ነበረ። አሁን ነፍሰ ጡር ናት። ክብር ለእሷ ይሁን። ከፍ አደረጋችሁ፣ አመስግኑልኝ ብላለች። አመስግኑላት። ጡቴን ያመኝ ነበረ። ድንግል ማርያምን መጥቼ ተማጸንኳትኝ። ማሪኝ ራሪልኝ አልኳትኝ። አሁን ነፃነሽ ተባልኩኝ። ተቀድቼ ስታይ ነፃነሽ ተብያለሁ። ከፍ አደረጋችሁ፣ አመስግኑልኝ። ክብር ለድንግል ማርያም ይሁን። ለረጅም ጊዜ ስራ በማጣት ተሰቃይ ነበረ። ድንግል ማርያምን መጥቼ የተማጸንኳት፣ ስራ ስጭኝ ያልኳት በፍጥነት ስራ ሰጥታኛለች። ክብር ለድንግል ማርያም ይሁን። ስለቴን አስገብቻለሁ። ከጠበቅኩት በላይ ስራ ሰጥታኛለች። አመስግኑልኝ ብላ ስለቷን አስገብታለች። ከፍ አድርጋችሁ አመስግኑ። ለዘመናት በአጋንንት እስራት ተይዤ ሰቃይ ነበረ። ድንግል ማርያም ደጇ ረገጥኩኝ። ከረገጥኩኝ በ5 ቀኔ ከአጋንንት እስራት ነፃ አውጥታኛለች። ከፍ አድርጋችሁ አመስግኑልኝ። ይህ የምትመለከቷት እህታችን የ6 ወር ልጅ ነበረኝ። ሴት ልጅ ነበረችኝ። ኦፕራሲዮን መሆን አለባት ተባልኩኝ። እኔ አላስደርጋትም ቢላው አላስነካትም ብዬ የስውሯ ማርያም የቅቤ እምነቷን ቀባኋት። ትልቁ ልጄንም ቀባሁት። አሁን ያ ነገር የለም መሰራት የለባትም ተብሏል። ከፍ አድርጋችሁ አመስግኑልኝ። ትልቁ ልጄም ያተነፋፈስ ነገር ሁሉ ተስተካክሏል። አመስግኑልኝ ብሏል። አመስግኑ። ወንድሜ በውጭ ሀገር ነበር የሚኖረው። ታመመ። እዚህ መጥቶ ነበረ። የስውሯ ማርያምን ስላድነው በሚስጥር ቦርሳ ውስጥ አስቀመጥኩኝ። ወደ ውጪ ላኳትኝ። እዛ ሲሄድ እጅግ በጣም ታመመ። በዛ በስውሯ ማርያም ስላድነው ድንግል ማርያም ብላለኛለች። ከፍ አድርጋችሁ አመስግኑልኝ። ልጄ መናገር ባለበት ሰዓት አልተናገረም። ሐኪም ቤት ይዤው ሄድኩኝ። ሐኪም ቤት ይዤው ሲሄድ የኦቲዝም ምልክት አለበት ተባልኩኝ። ድንግል ፈጥኜ መጣሁኝ። ድንግል ማርያምን ተማጸንኳት። ጸበሏን እየወሰድኩ በተከታታይ ሰጠሁት። ከ2 ወር በኋላ
ስጠራው አቤት አለኝ። መናገር ጀመረ፣ መስማትም ጀመረ። ከፍ አደረጋችሁ፣ አመስግኑልኝ። ክብር ለእሷ ይሄን ባለለች፣ አመስግኑ። ሐኪም ቤት ሲሄድ ጨጓራ ነው ይሉኛል፣ መልሴ ሲሄድ ኩላሊት ነው ይሉኛል። ፈጥኜ ስውሯ ማርያም ደጁ መጣሁ፣ ጸበሏን የቅቤ እምነቷን ተጠቀምኩኝ። ከዛ ሁሉ ነፃ ሆኛለሁ። ክብር ለድንግል ማርያም። መተን ከወንድሜ ጋር ድንግል ማርያምን ተማጸናት። የሥራ እድገት ለእኔም ለወንድሜም ስጪኝ ብዬ ተማጸንኳትኝ። በፍጥነት የሥራ እድገት ለሁለታችንም ተሰጠን። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑ ይበላለች። አመስግኑ። እንዴት ናችሁ? የሚጥል በሽታ ነበረብኝ። ከዛ የሚጥል በሽታ ነበረብኝ። ከዛ እዚህ መጥቼ ጸበሏን ከጠጣው በኋላ ካፌ የሆነ ነገር ወጣልኝ። ስውሯ ማርያምን አመሰግናታለሁ። ለእናቴም እዚህ ያመጣችኝም ሰው አመሰግናለሁ።